አይደለም ለምን ሻንጣውንም አኑሩ ብለውን ነው ስልኳንም አኑሩ ብለውን ነው ያኖሩት የጀዋሃ ልጅ አብ የሚባል በጥፊ ተመቷል አልተመታም ንገረኝ እስቲ ዝም ብለህ እኮ ነው የምታወራው እንዴ ቆይ አለ የለም ከእናንተ ጋር አብ የሚባል የጀዋሃ ልጅ የለም እንደዚህ የሚባል ልጅ የለም አዎ የለም በጥፊ የሚመታው አካል የለም አዎ የለም እንዴ ለምንድን ነው ዝም ብላችሁ ያመነ ከሱ ጋር ሄጃለሁ እያለ የሚናገረው ነገር እያላችሁ እኔ ለምንድን ነው ጣታችሁን ወደ እኔ የምትቀስሩት ለምንድን ነው እኔ የተናገርኩት እኮ ለህዝብ ነው የገጠር ልጅ አንድ ያዳምጠኝ እንዴ ለምንድን ነው እንደዚህ የሚሆነው ለምንድን ነው ሁሉም ነገር ወደ እኔ የሚመጣው እኔ ምን አደረኩ አንተ ነጣው ምን ያጠፋው ጥፋት አለኝ እሺ አዳምጠኝ ያለውን ነገር ለህዝብ ስላሳወቅኩ ነው የዛኔ ቪዲዮ ባልሰራ እኮ ለምን አልሰራህም ተብዬ እኮ የምጠየቅ ልጅ እኮ ነው አዳምጣልሽ አንድ ያዳምጠኝ አንድ ሁሉም ይምጡ በቃ ይምጡ ይመጣሉ ችግር የለውም ይሄ ልጅ ደምሳሽን እየተናገረ ያለው አንተ እኮ እዚህ ጋር እንትን ትለዋለህ እኮ ደምሳሽ የሚባል አይደለም ከእናንተ ጋር እኔ በስም አላውቃቸውም ይኸውልህ በቃ በስም አላውቃቸው ሁለት ልጆች ከኛ ጋር የመጡ አሉ እየሰማኝ አዳምጠኝ ደጀን የሚባል ልጅ አለ እየሰማኝ ነው እነሱ ነው የመሪዎቹ ስም ቆይ ማና ማን ናቸው የትኞቹ መሪ ሁለተኛ ተቀበለ መሯችሁ ምን ልብስ ነበር የለበሱት ጥቁር ቲሸርት አረንጓዴ በርበር አርገዋል አላደረጉም ወደ ካምፕ የወሰዷችሁ ደላላዎች ይኸው አንደኛው ልጅ ራሱ ይሄን ብቻ መልስልኝ አረንጓዴ በርበር ላያቸው ላይ የጫኑ ጥቁር ቲሸርት የለበሱ ናቸው አይደለም ወደ እኔ የምነግራችሁ ነገር አዳምጠኝ በቃ ስለኔ ጠይቀኛል አዳምጠኝ እኔን አሁን መልስ ለብሳል አልለበሱም ቃል በቃል ንገረኝ እንዴት ቃል በቃል ንገረኝ አልገባኝ አረንጓዴ በርበር ላይ የጫኑ እኮ መጠየቅ የምችለው ከእኔም ብቻ አይደለም ከሁሉም ጋር ነው እኮ አንተ ለብሳል አልለበስኩም ከሁሉም ጋር ነው መጠየቅ ያለብኝ እኔ ብቻ ለምንድን ነው የምጠየቀው እንደዚህ የሚባል ነገር የለም ከዚህ በኋላ አሁን ጥያቄውን መልስ እኔ ብቻ አልመልስም ለምንድን ነው ብቻዬን የምጠየቀው አንተ ነህ እኮ አንተ ብቻ ነው ተናገርከው አንተ ነህ የምትጠየቀው ሞተች ያልከው አንተ ነህ የምትጠየቀው አንተ ነህ ሌባው ሌባክን ነው የምንልህ ጭንቅላትክን ትባላለህ ተናገር ትክክለኛውን ነገር እየተናገርኩ በግማሽ ሚሊዮን ስነ ስርዓት ያለው ወደ እኔ ጣታችሁን በግማሽ ሚሊዮን ህዝብ ፊት ልጅቱታለ የተናገርከው አንተ ነህ የዋሸሁት ነገር ካለ ክች ልበል ልንገርህ ማንንም አልዋሸም ቆይ እግዚአብሔር ምስክር የዋሸሁት ነገር ካለ መጥተው ይጠየቁ የገጠር ልጅ የዋሸሁት ነገር ካለ ማለት ነው ዋሸበት ልንገርህ ጥሩ መጣ እንዲሁ ሌላው ሰው ዋሸበት ልንገርህ ህዝብ ፊት ይጠየቁ በቃ ቆይ እኛ ስንጠይቅህ ስትደፈር አላየሁም አልሰማሁም ቆይ ሰምቻለሁ ጠይቃችሁኝ ማለት ነው በተረጋጋ ሰውዬ በእናትህ ቆይ እንደው አላህን ተፈራ ወይንም ደግሞ እግዚአብሔርን ተፈራ ያልከውን ልንገርህ ሁለት ቃል አወራህበት ላይ አዳምጠኝ ልናገር እዚህ ጋር አዳምጠኝ እናንተ ብቻ ውሸትህን ልንገርህ በራስህ ምላስ አዳምጠኝ ልናገር አኔም ታዲያ ውሸትህን ልንገርህና እኔ ልናገር እንዴ ለምንድን ነው ውሸትህን ላውራህና ውሸትህን ልንገርህና ትቀጥላለህ ምንም ውሸት የለብኝም ልንገርህ እሺ ቆይ እኮ ልንገርህ እኔ ነሽ ስማኝ ልንገርህ ሰው ዛሬ አንተ ብቻ ለማሳመን አትሞክር አትመን ለማሳመን አትሞክር ዝም ምንድን ነው አንቺ ለእሱ ድጋፍ የምትሰጪው አንቺ ስነ ስርዓት ለማሳመን አትሞክር በቃ ዝም በይ እየጮኸ እኮ ነው አዳም ውሸትህን ልንገርህ እኛ ጋር የገባህ ጊዜ ተደፍራ አይተሃታል ትልቅ አላየሁም ማለት አላየሁም ሁለተኛ ነብረሽ ሲጠይቁ በእርጋታ መንፈስ ነው የጠየቁኝ በእርጋታ መንፈስ እንዳንተ ተሳርቦ ነው የጠየቀኝ ንገረኝ ተሳርቦ ነው በክብር የጠየቀኝ የዛሬ 2 ዓመት መንገድ ያየ ሰው እኮ መጥቶ እዚህ ጋር የሚጠይቀኝ እኔ ገባህ አይደል እኔ ትናንትና የሄድኩት አሁን አየሁ አለ ሰው ጋር ስናገናኝ ለምንድን ነው ከህዝቡ የምትደብቁት እሺ ለምንድን ነው ከማን ህዝብ የደበቀው ለምን ሌቦች ናችሁ ትገሉታላችሁ ገዳይ ነው እኮ አንተ ጉዲ እንደዚህ የሚባል ነገር የለም ማንም የሸዋ ልጆች በሙሉ እውነትን ሳያውቁ ነው እንደ ዝም ያሉት ገዳይ መሆናቸውን ስላወቁ አይደል እንዴ እነዛ ቡድኖች ዝም ያሉት እውነትን ሳያውቁ ነገር መደረግ ያለበት በእኛ ላይ እየመጡ መረጃ የሚሰው ሁሉ
ፈርተው ነው ጅዳ ያሉ የሸዋ ልጆች ገዳይ ስለሆናቸው አናቅም እንዴ? እኔ ልንገርህ ተመክረህ ነው የመጣው። ህዝብ ፊት ማለት ነው። ህዝብ ፊት የምናገረው ነገር እኔ የዋሸሁት ነገር ካለ ሌባነክ ይጠየቁ። ሌባ ነክ ወደድክም ጠላም የሌባ ልጅ ሌባ ወጥቶ ነው። እኔ ነኝ ያወጣሁት። እኔ መወያት አልቻለም እኮ የመጣውን ልጅ ይምጣ። ሌባ ነው የፈለገው። አዎ ለመሸፈን ነው የፈለገው። ደግሞ ህዝብ ሊያስረዳ ነው እንደሱ ሌባ ነው። ጭንቅላቱን እንለዋለን። ይሄ ችግር የለም። እዛው ሳውዲ ላይ እነሱ ፊት ጭንቅላቱን አስብለን እናከባቸዋለን። ይኸውላችሁ የመጀመሪያ ቀንም አልሰደብነው። በተረጋጋ መንፈስ ነው የጠየቅነው። በተረጋጋ መንፈስ መልሶ እነ ብሬክስ ጠየቁት። ሌላ ወሬ ያመጣ 2 ቃል። ሁለተኛ ለምን ፈራ? አሁን እኮ እውቀት ቢኖረው ይሄ እነሱ ጋር ካላደለ የት ቦታ ነበርን ብሎ ይሄን ሰውዬ መርታት ይችላል እኮ። መቼም የሌለ ሰው መቼም የደረሱበትን መንገድ ሁሉንም አያውቅም አይደለ? አያውቅም እኮ። ሌባ ነው። ሁለተኛ አሰማቸው። አሁን በስልክ ያለው ልጅ ደውልና ሰው ሰባስቦ ሳለ የተናገረውን ነገር አሁን ህዝብ ፊት ስሙት። ያንኛውም ይሄ መረጃ እንዳይወጣበት ፈልጉ። ሚኪ እሱ ከላይ ይቀመጥ ሚዩት ያርግና ይሄንኛው ልጅ ያውራ። አድምጡ፣ ሁሉም ሰው ያድምጥ። ጭቅጭቅ ሳይሆን ይኸውልህ ሚኪ ይግባና ከ1 እስከ 1 ዝም ብሎ ይሄንኛው ልጅ ያውራ። አልሰማም አለ እኮ በኋላ ይመልሳል መጥቶ ከፈለገ። እሱ እውነት አለው። አለቆች እኮ ደቅነውበት ሁሉ ሊሆን ይችላል። የተሰበሰበው ሰው ይስማ። ልጁ አስክረው ነው እኮ ያስገቡት። ዛሬ አስክረው ነው ያስገቡት። ወንድማችን ተረጋጋማ። አሁን ደግመ በ40,000 ሰው ፊት ያየውን አንተ ተናገር። ቀጥል። ይሰማል። የገጠር ነው ለካ በኔት እንግዲህ ያለው ነገር ያው ስትደፈር እንግዲህ እሱ ሽርጡን ተከናንቦ ቁጭ ብሎ ነበረ እዛው ማለት ይህን ነው የሚደብቀው። እንደገና ደግሞ የተነስም ከተደፈረች በኋላ የታገኘናት ሲጀመር ሽፍታ ሴቱ ጋር ነው ያገኘን። ሲጀመር ሽፍታም አላገኘንም። የደፈሯት መሪዎቹ ናቸው። የደፈሯት ገመዱን ከወጡ በኋላ ነው። ገመዱን ከወጣም በኋላ ነው የደፈሯት። ገመዱን ስትወጡ እሱ ቀርጿችኋል ቪዲዮ። ገመዱን የቀረጸውን ፎቶ ቪዲዮ እንዳውም ይልቀቅ። እሱን ማለት ሁላችንንም ቀርጿል። ገመዱን ስንወጣ እሱ ቪዲዮም ይልቀቅ። አንደኛ እናንተን ከሳውዲ ወደ ድንበሩ ይዘዋችሁ የሄዱት የት ደረሱ? በኋላ እሷን ከያዟት ያው እሷን ይዘዋል። እነሱ እኮ የጠፉት በቃ ከወዲያ መጡ። እነዛኞቹ ይዘው ሁለት ሌላ ነው እናንተን ይዟችሁ ከሄደው ከወዲያ 2 መጡ። እነሱ ተደዋውለው መጡ። ቶሎ ይዘው ሄዱ። እነሱ 6 ሰዓት ወይም 4 ሰዓት እነ ሀኒን አልጠበቃችሁም? አንድ ቦታ 30 ደቂቃ የማይሆን እንኳን 4 ሰዓት 6 ሰዓት ልንቀመጥ ቀርቶ ከዛ መጥተው ወሰዷችሁ። ከዛ መጥተው ይዘው ሄዱ። ከኋላ ሽፍታ የሚለው ገመዱ ከመድረሳቸው ከ1 ቀን በፊት ነው ሽፍታ ያደፈራት መንገድ። ሽፍታው ደፍሯት አዝሏት አመጣት የሚለውስ ውሸቱን ነው። ሽፍታኛ ምንም ሽፍታ አላገኘንም። ሽፍታም አልደፈራትም። ደክማ ነበር። አልደከመችም ጭራሽ። እናንተው ጋር እኩል እየሄደች ነበር። እኩል እየሄደች ነበር። የተወሰነ ነው ያው ጠበቅ እያደረግና ዜና ነው ሲጀመር ይቅማ ነበር ያለው ውሸቱን ነው። ገመዱንም መውጣት አቅቷት ወፉት ያለው ውሸቱን ነው። ቪዲዮውን እኮ ሊለቀው ጥሩ ነበር። ገመዱ ላይ እየቀረጸውን ካላጠፋው ካላስጠፉት አላውቅም። ንገረን ሙሉ ከጅምሩ እስከ መጨረሻው። እኛማ ከጅምሩ ያው ቅድም እንዳስረዳው ነው እንግዲህ አብረን ነው እየሄድን ኖርማል ናት። ምንም የሆነችው የደከመችውም ነገር የለ፣ ምንም ነገር የሆነችው ነገር የለ።
ያው እንግዲህ ችግሩ የተፈጠረው ገመዱ ከወጣም በኋላ እዛ ጋር ያስቀሯት። እንግዲህ እዛ ጋር ደግሞ እሱ እያለ ሽርጡን ተከናንሞ ቁጭ ብሏል። ሽፉፍን ነው ማለት ነው። እንደዛ እየጮች እየመጡ ሲወስዷትም አይቷል። እንደገና አሁን ይህን መጀመሪያም አልተናገረም ነበር። አሁን ነው ሁለተኛ ነው ደግሞ በርቀት ናልኝ ያለው ውሸቱን ነው። በርቀት አይደለም ድንጋይ ብቻ ነው የሚከለለን፣ ትልቅ ድንጋይ። ማን ነበረ ሊከላከልላት የሞከረ? አቢ የሚባል የጀጓል። ምን ብሎ ነበር እሱ? እሱ ምን ብሎ ነበር ማለት? ልቀቋት ነው ያለው። እሱ ሲወጥቷት ልቀቋት ያለው። እሱ ግን ያን ሲብላ ሲሆን ሽርጦች ከነምግ ብሎ ቁጭ ብሏል። እኛ ቁመናል ሁላችንም። ያው ከዛ እያንዳንድ እጣብሳ አለው አርፈ ተቀመጡ አሉ። ምንም እሱም በጥፊ መቱት። ከዛ ዝም የጀዋሃውሌ ነው በጥፊ መቱት። እሱን መተውታል በጥፊ። እየሰማችሁ ነው እንግዲህ። አንደኛ እሱ የሁሉ ሲሆን ሽርጡ ተከናንቦ ዝም ብሎ ቁጭ ብሏል። ምንም አይነት ጉልበቱ ላይ አንገቱን አርጎ ትንምድ ብሎ ቁጭ ብሏል። ሲጀመር ማለት ቁጭ ብሏል። የሁሉ ሲሆን ቁጭ ብሏል። ሽርጡን ተከናንቦ ቅንጭላቱን ጉልበቱ ላይ አርጎ ቁጭ ብሏል። የተቀማው ስልካችሁ ውሳ ተቀምተናል። እኛም ሁላችንም። የእሱ ተመለሰለት፣ የእኛ ተቀማ በዛው ቀረ። የእናንተ ተቀማ በዛው ቀረ። የእሱ ተመልሶለታል። የእሱ ተመልሶለታል። እንግዲህ እየሰማችሁ ነው። የምትጠይቁት ካለ ጠይቁ። ሁሉም ሰው እንዲሰማው ቅድም ያልነበሩ ሰዎች ስላሉ ይዘዋት የመጡት ሰዎች ደፈሯት። ከዛ በኋላ ምን አደረጓትኝ? እሱን ሁለተኛ እነማን ናቸው? እናንተን ከዛ በኋላ ተቀብለዋቸው የሄዱት የለበሱት ልብስ ምን ይመስል ነበር? ሀኒ ጋር ስለመጨረሻ ስትለያዩ በአይናችሁ ስትሰወር ምን እየሆነች ነበረ? እሱን ንገረን። ምን አይነት ልብስ ለብሳ እንደነበረ እሺ ሰምታችኋል? ያው የለበሰችው ቢጃማ ወደ አረንጓዴ ብቻ ወደ የተደረገ ቅጠል የሚመስል ቢጃማ ነው የለበሰችው። እሱ ነው ያው እንግዲህ እዛ ደፈሯት። እየጮኸች ነበረ። እኛን መቱና መጡ። እነዛ ከየመን ከካምፕ የሚመጡት ልጆች እነሱ ወሰዱን። እነዚህኞቹ ከዚህ ከሳውዲ ድንበር ይዘው እንሄዱት ሌላሎች ይዘው አቀሩ ማለት ነው። መሪዎቹ እሷል ከወዲያ የመጡት እነዛ አረንጓዴ ሽርጥ የለበሱት ሁለቱም ጥቋቁር ቲሸርት የለበሱት እነሱ እኛን ይዘውን ነው ማለት ነው። ያው እዛ እኛ እየሄድን እያለ እጇን ይዘዋት እያለቀሰ እየጮኸች ነበረ። እናንተ ስትሄዱ ጥላችኋ፣ እሷ እጇን ይዘዋት እያለቀሰ እየጮኸ ነበር። ሁለቱም ቁጭ ብለው እነሱ ሁለት እጇን ይዘዋታል። አንደኛዋ እጇን እሷ እየጎተተኝ ትጮኻለች፣ ታለቅሳለች። ምን ማድረግ አይቻልም። ብቻ ችግር ነው። ሰይድ እዛ ጋር ቪዲዮ ላይ ያመጡት አስክሬኗ ብለው ማለት ነው። እዛ ጋር የሆነ ጸጉር አይተናል እና እስቲ አብረዋት ከነበሩ ያ ጸጉር እስቲ እሷን ይመስላል ወይ? ጸጉሯ እንዴት ነበር? ሲጀመር ጸጉሯ እሷን የተሰራችው ምን መሰለኝ ለብቻ የሚሰሩት ምንድን ነው ዝም ብሎ ጉንጉ እንደዚህ ቁጥርጥር የሚፈትሏል። ቁጥርጥር እሱም የተሰራ ሲጀመር እንዲያልበኝ ምናምን ብላ እንደዛ ነው የተሰራ የጸጉሯ ሲጀመር እንደዛ አይደለም። የሷ ጸጉር የተሰራችው ራሱ ይኸውልህ ሰያ፣ እዚህ አድማጩ መመልከት እና መስማት ያለበት ነገር ይኸው ሀኒ የመጨረሻ ስትለያቸው ወድቃ ሳይሆን ያዩዋት ሁለት እጇን ይዘዋትኝ ስትራግል እያደረገች እየተመናጨቀች እሪ እያለች እያለቀሰች ከየመን የመጡት ሁለቱ ጥቁር ቲሸርትና አረንጓዴ ሽርጥ የለበሱ ሰዎች እነሱን ይዘዋቸው ሄዱ። ከሳውዲ ይዘዋቸው ሄደው የነበሩ ሰዎች ግን እሷን ይዘው መለሷት እያለን አለቅ። ይሄ ነው እውነታው። ይሄ እሺ፣ ሌላም ጠይቁት አለ ተስፍሽ ሹምዬ መልስ ካለክ በሰከረ መንፈስ ሳይሆን በተረጋጋ መንፈስ ናና መልስለት። ገብቶሃል? በሰከረ መንፈስ አይደለም። የሌባ አይነ ደረቅ እምባወዳድለው እንዳሉ ሳይሆን ናና በትክክሉ ለዚህ መልስ ይሄን ልጅ መጠየቅ ትችላለህ። ለምሳሌ ያደራችሁበትን መጠየቅ ትችላለህ። የዋላችሁበትን ያረጋችሁትን ምልክት ነገር ጠይቀህ
እዛን ተጠቀስክለት ምልክት ላይ ከሌለ እኛም የምንወስነውን ወስናለን። መጠ መጠየቅ ነው። ሌላ ዝም ብሎ ወሬ ምናምን አያስፈልግም። ጆከርን ሳባ እንዴ እዚህ ላይ አንዴ ሰያ እኔ ልናገር አንዴ። ይኸውላችሁ እዚህ ላይ ያላችሁ ለህዝቡ ነው የምናገረው። እዚህ ይሄ ልጅ ይሄ የገጠር ልጅ ይሄ ልጅ እንዳያወራ አፋፉን የሚለው ሚስጥሩ እንዳያወጣበት ነው። ምክንያቱም ይሄ ልጅ ላውራክ ሚስጥሩ እንዳያወጣበት ነው። እሱ ደግሞ ይሄ ልጅ ላውራክ ጆካ ሚውት አድርገው አንዴ ቆይ እያስተጋባ ነው እናንተ እና እንዳያወራ አፋፉን ይለዋል። ኦቨር ያወራል፣ ጩኸት ነው የሚያደርገው። በዛ ላይ ደግሞ ልጁን ማወቅ ፈልገዋል። የትኛው እንደሆነ ይለዩዋቸዋል፣ ግን የትኛው እንደሆነ ቤተሰቡን አፍነው ሊያስፈራሩት እየፈለጉ ነው ያሉት። ራሱ ከገጠር ልጅ እንደሰማችሁት ሁለቱ ልጆች ከነሱ ግሩፕ ያልሆኑ የማያውቃቸው እንዳሉ ራሱ መስክሯል እዚሁ ጋር ቅድም። ያ ማለት ይሄን ነገር ለማሳመን ፈልጎ ግራና ቀኝ ይላል እንጂ በጣም በቪዲዮ እንዲወጣ የፈለጉት ልጁ ቤተሰቡን ለማገት እሱ ላይ የሆነ ነገር ለማድረግ ስለሆነ እዚህ ላይ ያላችሁ ለሃና ተጠያቂው የገጠር ልጅ ነው። ምክንያቱም ይኸው የገጠር ልጅ ከታች እየሰማኝ ነው። ይኸው እየደበክ መሆኑን የምታስታውቀው አንደኛ እኛ እንኳን እንድናወራክ ጊዜ አትሰጥም፣ ሰው እንዲያወራክ አትሰጥም። ልጁም ደግሞ ቻሌንጅ ሊያደርግህ ጥያቄ ሊጠይቅህ ሞከረ፣ አልፈለክም። ሌላ ደግሞ ተጨማሪ እኔ ኦፕሽን ሰጠው። አንተ አብረው ያሉት ልጆች ፎቶ ስላለህ ፎቶ ላክና እኛ በቪዲዮ አይተን እንመስክር ስንልህ አይሆንም ህዝብ ይሆን ያልከው። ህዝብ አይደለም እንዲያዩ የፈለከው እነ ይመች እንዲያዩና ቤተሰቦቹን ለማገት ነው የፈለከው። ይገባናል። አንተ ከፈለክ አሁንም ግባና በውስጥ ጥያቄ ለሰያ ጠይቀው። ሰያ እዚህ ውስጥ ስላሉ ለሶስት ሰዎች አንተ የጠየቀውን ይንገር፣ ልጁ በአደባባይ ይመልስ፣ እኛን መስክር። ከፈለክ የሚመሰክር ሌላ ሰውም ማስገባት ይቻላል። ስለዚህ አሁንም አንተ ይመች ጤነኛ ነው ወይ? ታውቃለህ እኮ ይመች ከ400 ሰው በላይ በብድር እያመጣ ይሄው በግፍ የነሱን ደሞዝ በነፃ እያሰራ 2-3 ዓመት እየቀጠቀጠ በየቦታው ሬፕ እያስደረጋቸው ልጆቹን መጠቀሚያ አድርጎ አንተ ደግሞ የእሱ አጎት ልጅ ቤት አጎት ጋር ተደብቀህ እንደተቀመጥክ ሁላችንም እናውቃለን። እውነታውን አፍርጥ፣ ነፃው እውነተኛውን ነገር ተናገር። ልጁ ተናግሯል። እሱ እንደተናገረው አንተ ሬፕ ማድረጉ ላይ የለህበትም። ኦኬ። በውስጥ ግን ልጅቷን ጀንጅነህ እንድትመጣ እንድትሄድ ራሱ ያደረግካት በፌስቡክ እያወራችሁ ይሄን ነግረህናል። በፌስቡክ አብራት ታወራ እንደነበር። ልጅቷ ደግሞ የኦሮሞዋ ልጅ ዛሬ መጣችው በግልጽ ተናግራለች። እንደዚህ ለዚያ በቁኝ የራሴ ሰዎች ናቸው አንተን አንዱ ይኸውልህ ለዚህ ይሄ የተናገረችው የዛሬ 23 ቀን ከሷ ጋር የተለየች ልጅ ነች። 23 ቀን 9 ቀን አብራት የቆየች ከመጣች ገና 14 ቀኗ የሆነ ልጅ በህይወት መኖሯን ተናግራለች። አንተ ደግሞ በአደባባይ ወጥተህ ያወጅከው ሞቷን አንተ ነህ። በአደባባይ ያወጅከው አንተ ስለሆንክ አንተ ነህ ተጠያቂ። ለምን ልታውጅ ፈለግ? ምንድነው ምክንያትህ? አንተስ ከነሱ ጋር ያለ ግንኙነት ምንድነው? ለአንተ የተለየ ኢቃማ እነሱ ለምን ሊያወጡልህ ቻሉ? አንተ አሁን ለምን እነሱ ጋር ተደብቀህ ተቀመጥክ? ይሄንን ነገር አውጥተህ አውራ። ሰው ላይ በመጮህ አይደለም። ግባ አዳምጠህ አውራ። ይሄ ነው። አሁን አንተ አዳምጠህ ማውራት አትፈልግም። አስገቡት መኩ አስገቡት። እኔ ምናልባት ስሜታዊ እንደ ሰድቤ ተሆነ ይቅርታ። ምክንያቱም እንደ ሰዛረው ተረጋግተህ ሳይሆን የመጣኸው በቃ በኃይል ቃላት ተጠቅመ እኛን ለማሳመን ነው የመጣው። ይሄ ደግሞ ማንንም ማን በእንትን የሚያሳምን የለም። ናግባ ልጁ ያለውን ሰምተዋል፣ መልስ ስጥ። እኔ በዚህ ልክ እንድናገርም አልፈልግ ነበር። ምክንያቱም እና ቶሎ ግባ። ሰምተሃል። ልጁን አላስወራም ስላለ ነው አብዛኛው። ሞዴሬተር ያላችሁ ሰው ይጎትቱት። በቃ የመጨረሻ ዛሬ ነው ያንተ ጉዳይ። ሰው ከመፍራት ግን ፈጣሪን ብትፈራ ይሻል ይመስለኛል።
አሁን እሱ ምንም ቢናገር ማድረግ አለብህ፣ መሳደብም የለብህም። ሌላ ኦፕሽን ልስጠው። ይኸውልህ በዚች ልጅ ህይወት ተጠያቂ አንተ ነህ። ከ14 ቀን በፊት በህይወት እንዳለች ተነግሯል። ከዚህ በኋላ አንድ ነገር ብትሆን አንድ ህይወት አጥፊ ውስጥ የምትሆነው አንተ ነህ። ግን ኦፕሽን እንስጥህ። ኢቃማ አለ። የሆነ ፖሊስ ጋር ላገናኝህ። ጥፋና ፖሊሱ ጋር ሂድ። እዛ ፖሊሱ ጋር ሆነ ሁሉንም አውጣ። አንተ ምንም አትሆንም። ሌላ የምንረዳህ ነገር ካለ ከጎን እንሆናለን። እውነቱን ብቻ እንድታፈርጥልን ስለምፈልግ ማለት ነው። ይህም ፈቃደኛ ከሆንክ ኦፕሽን ሰጥሃለሁ እኔ። ቴንክ ዩ